ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እያውላችሁ ዛሬ በአዲስ ነገር በሩታና በአብርሽ ከች ብያለሁ ማለት ነው። ወረኛ የሚያወራ ሜት ይደልድልኛ ሆነናል። ፍቅር በፍቅር እያሉ ነው። ለስራችን ብለን ነው እንጂ እኔና ሩታ እንደዚህ ነው። ማታ ማታ እንደዚህ እንዝናናለን፣ ቀን ቀን ከሄርሜላና ከደስታ ጋር እንዝናናለን ብለዋችኋል። እንግዲህ እውነተኛ ተሆናችሁ ይሄንን ማየት ትችላላችሁ ብለዋችኋል ማለት ነው። እንግዲህ ይህንን ለቀዋል ማለት ነው። ዛሬ ፖስተውታል ማለት ነው። እኛ ሌላ ነገር እናወራለን፣ እነሱ ግን ፍቅር በፍቅር ናቸው። ለማስመሰል ብለን ነው እንጂ እኔና ሩታ ማይተጣላን ብሏቸዋል። አብርሽም ሩታ እኔ ከአብርሽ ውጭ ወደ ውጭ ብላለች ሩታ። ሌላ ሰው አልፈልግም፣ ወደ ድሮ ህይወቴ አልመለስም የምላችሁ ውሸቴን እንጂ እኔ ካላብልሽ ህይወት የለኝም ብላለች። አቶ ደስታም ልጅና ሚስቱ ከአሜሪካ ከች ብለዋል አሉ። ምንድነው አማራጫቸው? ምንድነው ነገሩ እያልኩ ነበረ። አሁን ደግሞ ይህንን ሳይ ኧረ ይሄ ውሸት ነው እንዲህ ይሄ ነገር እንግዲህ ሄርሜላ ማይታችኋል። ባለቤቷ መጥቷል ማለት ነው። ባለቤቷ ቤት ተከራይታለታለች። ትናንትና ቻናል ከፍታለታለች። ምንም ማድረግ አትችሉም ማለት ነው። የሄርሜላ አድናቂዎች ሆናችሁ የሩታም ያብርሽም እነሱ ሁለቱ ምንም አልሆኑም ማለት ነው። ይኸው በዚህ ሁኔታ መጥተውላችኋል ማለት ነው። በዚህ ሁኔታ ዛሬ ከች ብለውላችኋል። ይህንን አይታችሁ ማመን ታቃታችሁ፣ የራሳችሁ ጉዳይ ነው። እነሱ አልተጣሉም። እኔ ከመጀመሪያውም ጀምሮ እያልኳቸው ነው። እነሱን ለማስመሰል ነው፣ ቻናላቸውን ሊያሳድጉ ለሰው ሊያሳድጉና ይህንን ደግሞ አሁን ሄርሜላ መጣችሁና የሄርሜላ ባል ነው ማለት ነው። ቻናል ተከፈተለት። አሁንም ደስታ ትናንትና አይታችኋል። እንትላን እኔ ብር ከፍልሃለሁ ምናምን ሲል ሲጎልር ሚስቱ ከቻለችለት ከአሜሪካ ማለት ነው። ሩታ አልተቀበረችም ነበር፣ ግን ያው ለማስመሰል ነው እንጂ እውነቱን እያወቀች ህይወቷን በምንም ታምር አሳልፍ አሰጥም። ግን ለማስመሰል ያው ድራማው እንዲቀጥል ተፈልጎ ነው። እናንተ እኮ እንደ አዲስ ትሆናላችሁ። ይዜ እንደው ሌላው ቢቀር የሰው ለሰው ድራማን አላያችሁም? ልክ እንደዚህ እኮ ነው። እንትን ሲያረገን ምን ይዘው ይመጡ ይሆን ስንል ምን ይዘው ይመጡ ይሆን ስንል እንደሱ እያረጉ ነው። እና ሁለቱ ማታ ማታ ራሳቸው ይዝናናሉ። ቀን ቀን ደግሞ ተራ በተራ እንዴ አብርሽ ከሄርሜላ ጋር ሩታ ከደስታ ጋር ምናምን በቃ እናንተ ማሰብ ያለባችሁ ማለት ነው። ለምን ውድ ቤተሰቦቼ እነሱ አልተጣሉም፣ ፍቅር በፍቅር ናቸው ማለት ነው። እኛ እስቲ ጋር እዛ ጋር እናትል እንላለን እና ዛሬ ሰሞኑን ጠብቁም ብለዋችኋል። ያው ድራማ ውስጥ የሚያልቅ ድረስ ነው እንጂ በዚህ ሁኔታ መጥተዋል ማለት ነው። አብርሽና ሩታ በዚህ ሁኔታ በዚህ በቃ ማለት ሰውን የሆነ እንትን እያደረጉ ነው ያሉት። አሁን የሆነ እንትን የሚስባችሁ ነገር የለም። በቃ እያስጠላችሁም የምታዩት ነገር ነው። እኔ አሁን በቃ ሁለመናቸው እያስጠላ ይመጣል። እግዚአብሔርን ነው የምላችሁ። እንዴት እንደሆነ ታውቃላችሁ? የሆነ ትርምስምስ ያለ ነገር መጣ። በቃ አዳዲስ ሰው ይመጣል። አሮጌው ሄደ ስንል ደግሞ ሌላ ሰው ይተካል። እንግዲህ አቤል ሲሄድ ደግሞ ይህኛው ተተካ በሚገርም ሁኔታ። አቤል እንግዲህ ደግሞ ወደ ሩታ ሄደ። ወደ ሩታና ደስታ ጋር ሊሰራ ማለት ነው። ኧረ ወይኔ 500 ሺህ ብር ከትቼልሃለሁ አስገብቼልህ። የት አንጥተህ ነው? ልጅህን በደንብ በስነ ስርዓትና ባለቤትህን አታስተዳድርም? ስራ ሰራለሁ ብሎ መጥቶ እዚህ እኛን ባዶ ቤት ጥሎ መጥቶ እያለች እኮ ነው ሚስትህ እየጨፈረችልህ የመጣችውና ለማንኛውም ድራማው እየተጠናቀቀ ይመስለኛል ማለት ነው። ሰሞኑን ደግሞ ጠብቆ እህትየዋ ታርቀዋል ብላ እንደምትመጣ ማለት ነው። ይሄ እንግዲህ ይሄ የዛሬ የተፖሰተ ነው። የዋስታለቅን ብለው ይህንን ይዘውላችሁ ይመጣሉ ማለት ነው። ሰርፕራይዝ ይዘጋጃል። ሩታና አብርሽ ሰርፕራይዝ አረጋት ይሉና ከችሉላቸዋል ማለት ነው። እኛም ያው ለማዳነቅ ውሸቱንም እውነቱንም እየጨማመር የምናወራ ልጆች ማለት ነው። ግማሹ በስማም እየተጣሉ መስሏቸው እኮ በስማም የማይሏቸው ነገር የለ እነሱ እናቴ አሁንም አብረው ናቸው። አብረው ህይወታቸውን እየቀጠሉ ነው። አብረው
ኑሯቸውን እየቀጠሉ ነው፣ አብረው እየኖሩ ነው ያሉትና አንዳንዴ የሰው ልጅ እውነት እየመሰለን ማለት ነው፣ እውነት እየመሰለን ውሸታቸውን እንደዚህ ሲጫወቱብን እውነት ይመስለናል። ውሸት ነው፣ ሁሉ ነገር ውሸት ነው፣ ሁሉ ነገር በቃ እንትን ድራማ እየሰሩብን። እኔ እኮ ድራማው ቢበቃቸውስ ምንም እኮ እናንተ ያጣችሁን ነገር የለም። እግዚአብሔር ይመስገን በሉ። ደህና ደህና ነገር እየሰራችሁ ለምንድን ነው? ለሰው እኮ አይደለም መኖር ያለባችሁ፣ ለራሳችሁ ነው። አሁን እኮ እነሱ ለሰው እየኖሩ ነው ያሉት። የራሳቸውን እንትን ትተው አሁን ለምሳሌ አብርሃም ሰሞኑን ቻናሉ ቪዲዮ ለቆበት አያውቅም። በሩታ እንደውም አሁን ደግሞ በሩታም መጡ ትንሽ ትንሽ ከትናንት ወዳ ምናምን ተለቀቀበት እንጂ እየለቀቁ አይደሉም። እና በጣም ይገርሙኛል አንዳንዴ እነሱም እየተጠሩ እነሱም እየተሰደቡ ለሰው መሆናቸው ማለት ነው። እና ለማንኛውም ያው አብርሽ ጥሩ ነገር እየሰራሁ ነው ይላል። ግን ያው ሄርሜላዬ ባሏ መጥቶላታል። ካሁን በኋላ አቤልን አትፈልገውም። ሌላ ተላላኪ መጥቶላታል ማለት ነው። ሌላ ተላላኪ መጥቶላታል ማለት ነው። ያው ጉዳቸው እየወጣ ነው ያለው ማለት ነው። ሁሉም እንግዲህ ያለ የዛሬው ቪዲዮ ደግሞ ባተ ተመልከቱ። ምን ብለው እንደሚመጡ ታያላችሁ ማለት ነው። ምን ብለው እንደሚመጡ እንግዲህ አብርሃምና ሩታ ታረቁ፣ እህትየዋ በእህትየዋና በእህቶቹ ግፊት ታረቁ ብለው ቪዲዮ ይሰራሉ ማለት ነው። ቪዲዮ ይሰራሉ እንደዚህ እየሰሩ ይመጣሉ ማለት ነው። እኛ እናጨበጭባለን። እውነት መስሎን እውነት እኮ የሚመስላቸው ልጆች አሉ። በቃ ሩታ ሌላ ወንድ ስታነጣ ነው ወይ እሱ የሚንጨረጨረው? ወንድ እዛዳን ማን ነው የወደቀን ሰው ሲያነሳ? እስቲ የራሳችሁ ባል እናንተ አልፈልጋቸውም ብሏቸው ትቷቸው ማለት ነው። ሌላ ሴት ሌላ ወንድ ጋር ስትሄዱ እንዴት ነው የሚያደርጋቸው? እንኳን የተጋብቶ ልጅ ወልዶ ቀርቶ ማለት ነው። በጓደኝነት እንኳን ስታቋርጡ ከሌላ ጋር ሲጀምሩ እንዴት ነው የሚሆኑት? እንዴ ምን ነው የማታውቋላችሁ? እንዴት እንደሚሆኑ ወንዶች እነሱ ሲያጠፉ ምንም የማይመስላቸው ግን ሌላ ሰው ሲነካሽ ለምን ተነካሽ ብለው የሚያብዱ ወንዶች አሉ አይደል? እንዴ ምንድን ነው አዲስ ነው እንዴ? በሩ ሸር ላይ ካድርጉ። ለማንኛውም ሸር ላይ እያደረጋችሁ